ለእናቴ የሚደርስላት ሰዓቱ አሁን ነው። ታዲያ አሁን መረጋጋት ነው ያለብሽ። ኪንጎና ዳይመንድ ይሄን ቢያስብ አይገርመኝም፣ ምክንያቱም እነሱ ስራ የላቸውም። አንቺ ግን እንደዚህ ማሰብሽ በጣም ነው የሚገርመው። አይደል ስለዚህ የምላጭ እዚህ ሁሉም ነገር ስልችት ተከተለ ያለኝ። ረፊ አይደል ተስፋ ቆረጥሽ እንዴ? ተስፋ ቆርጠሽ ነው? ተስፋ በቆርጥማ ወደዛ አላስብም ነበር። ስመለስ ማስተካከላቸውን ነገሮች ተስፋ አድርጌ ነው እንጂ። በቃ ይሄንን ሀሳብ ታዩ። እሺ እኛ ትንሽም ብትሆን እዚህ የራሳችንን ቢዝነስ ሰርተን ለመቋቋም ነው። አዎ እህቴን አላስነካም። ባዴ ደግሞ ቀልድ የለም። እሺ አንቺ ደግሞ ምን አባሽ ነው ከኔ ጋር የግል ህይወት የሚኖርሽ? ፍቅር ልቀቂ። አንቺ ጋር ነሽ እንዴ? ነገር ፈታሽ ለአንቺ ያለኝ ስሜት የምር ነው ብለህ ካበቃ በኋላ አሁን ደግሞ እህቴን ይስለኛል አይደል? ቆይ ምን ለማድረግ የሞከርክ ነው? ይስማ እንጂ የራሱ ሴት አይደለች እንዴ? ምንስ ብታደርግ? ንግግርን ብታስተካክል መልካም ነው። ኧረ አደይ ልጅ መላቤልኝ በህገ ወጥ መንገድ ተሰድጄ አደይን ካልወሰድኳት እያለ መስመርህን አትለፍ። እሺ አደይ አንተ ብቻ አለች፣ ለእኔም ቢሆን እህቴ ናት። ሁሌም ኳስ ስትመለከት እኔ አጠገብ መሆኔን ራሱ ትዘነጋለህ። ከዛ ሁሌም ትኩረትን ለኳስ ብቻ ይሆናል። ምን አድርጋችኋት ነው ያለ ምክንያት እንደዚህ አትሉ? ንገር። እኔ ያለሁልሽ። እሺ ተጋግዘን እንደሚሆን እናደርገዋለን። ለልዩ ሁሌም አጠገቤ ሆነሽ ስለምታበረችኝ አመሰግናለሁ። አንቺ የተረገምሽ ነው። ልቀቂኝ። ቆይ አደይ ምንድን ነው ያደረግሻት? የአደይ አፍቃሪ የሆኑ ወንዶች እርስ በርሳቸው መተረማመሱን ይዘውታል። ሴቶቹም በበኩላቸው በቅናት እየተንጨረጨሩ አደይ እዛ ቤት የማትቀጥልበት ደረጃ ደርሶ ከፍቅር ጋር ተጣልተው ወደ እነ ኤላ ቤት ኑሮዋን ቀጥላለች። አደይም በደመቀ አመላካችነት የአረብ ሀገር ጉዞ በልቧ ተጠንስሷል። ይህንን ጉዳይ ለለምለም እያማከረቻት ቢሆንም እዚህ ሀገር ሰርተን የምንቀየርበት ነገር እናመቻቻለን፣ የቤተሰቦችን ህይወት መቀየር አለብኝ፣ እዚህ ሁሉም ነገር ከብዶኛል ትላለች አደይ። ናኦልም አደይን ምንድነው ያደረግሻት በማለት ቤዛን በማጨናነቅ ላይ ነው። ጉርቧንም አንቆ ሲያስለፈልፋት ነበረ። ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 55ን የምንመለከት ይሆናል። አደይን ፍለጋ ካንኳኩት ሰዎች መካከል ናኦልና ደመቀ ይገኙበታል። ይህን ገገማ ይዘው መጥታለች። እንመለስ አለ ደመቀም። ከዴቭ ጋራ ያለው ጭቅጭቅ ቀድሞ ታይቶት ነበረ። ዴቭም ለምን ፈለግካት ናኦል በማለት ከናኦል ጋር ይፋጠጣሉ። ሁለተኛም ከአደይ ጫፍ እንዳትደርስ በማለት ያስጠነቅቀዋል። እንዴት ነው ጫፍ ወይም አልደርሰው አማካሪ እህቴ እኮ ነች በማለት ይመልስለታል። ዴቭም ብቸኝነት ካሳሰበህ ካጠገቤ ያለው ሰው በቂ ነው በማለት ደመቀን እያመለከተው ነበር። ደመቀም ችኮቹን በሙሉ አላስነካም ነው እንደምትለው፣ ቆይ አንተ ምን ይሻልሃል አለው። ዴቭም አላስነካም ጭራሽ ባዴ ደግሞ ቀልድ አላውቅም በማለት ደመቀን ጉርቦውን ያንቀዋል። ናኦልም አደይን ይዘሽልኝ ነይ ብልሽ ለምን እሱን ይዘሽ መጣሽብኝ በማለት ይመልስላታል። እሱ እኮ ነው አትሂድ ብለው ተከትሎኝ የመጣው በማለት ሊዲያም ትመልሳለች። ጭራሽ እኔ ባለሁበት ሳታፍር እንደዚህ ታወራለህ እንዴ? ነይ አንቺ ወደ ቤታችን እንመለስ በማለት ሊዲያንም ይዟት ወደ ቤት ይመለሳል። ባርኮት ወደ አደይ ክፍል በመሄድ ዴቭን እሺ እንድትለው ለማሳመን እየሞከረ ነበረ። ከዚህ በኋላ አልቀበልም፣ አንተ እንደዛ ልቤን ሰብረዋል፣ ሁለተኛ ደግሞ መጎዳት አልፈልግም እያለች አደይ እየመለሰች ነው። እኔ በሰዓቱ በአንቺ ፍቅር ታውሬ ነበር። አደይም በሰዓቱ የነገርከኝ ለዛሽ ጊዜ ነበር ወይ ማለት ነው፣ ውሸት ነው ወይ እያለችው ነው። በሰዓቱ ትክክል እንደነበርና ፍቅረኛው መታ ነገሮች እንደተቀየሩም ይነግራታል። ብቻ የምትወዳት ሴት መታ ከጎን ስለሆነች እኔም ደስ ብሎኛል እያለች ነው። እኔ ግን እሷ ከመጣች በኋላ እንደ ተራራቅን ነው የሚሰማኝ እያላት ሳለ ዴቭና ቤዛ ተከታትለው ወደ መኝታ ክፍላቸው ይገባሉ። በከፊል የሰማው የባርኮትና የአደይ ወሬ ዴቭን በጣም አበሳጭቶታል። ቤዛ ቆይ ባርኮት እዚህ ክፍል ምን ትሰራለህ እያለች ነው። ዴቭን በበኩሉ ለኔ ለጓደኝነትህ ይሄ ነው ወይ የሚገባኝ እያለው ነው። ቆይ ምን አጠፋው አደይ እኮ እህቴ ነች በማለት ጮክ ብሎ ይናገረዋል። ዴቭም አሁን ያልከውን ሰምቻለሁ፣ ምን ያህል እንደምትወዳትና እንደምታፈቅራት እየገለጽክላት ነበር በማለት ይመልሳል። አደይም ባርኮት ምንም አላጠፋም በማለት ትመልሳለች። ባርኮትን ፍለጋ የመጡት ኤላና ለምለምም ሳሎን ተቀምጠው ባርኮት የለም ወይ እያሉ ነበረ። ቤዛ ግን አዎ የለም በማለት ሸመጠጠች። ወዲያውኑ ተከታትሏቸው ባርኮቴ ወደ ሳሎን ይከሰታል። ሊዲያም ውሸት አምነሽ ይኸው ተዋረድሽ በማለት ቤዛን እየሰደበቻት ነበረ። ለምለምም የሚነግሩት ጉዳይ እንዳለና ጊዜ እንዲሰጣቸው እየጠየቀችው ቢሆንም አሁን አእምሮዬ ትክክል ስላልሆነ እረፍት መውሰድ ይገባኛል አለ ባርኮት። ፍቅር የመጣችሁበትን ጉዳይ ከጨረሳችሁ ምን ይጎልትሻል ለምን አትሄዱም በማለት ለምለምን ትሳደባል። ለምለም ይወጣልሻል ታዲያ በማለት ወደ አደይ ክፍል ስትሄድ አደይ ያለቀሰች ነበር የጠበቀቻት። ምን የተፈጠረ ነገር አለ አለቻት። ባርኮትና አደይ በሷ ምክንያት እየተጣሉ እንደሆነና እዛ ቤት መውጣት እንዳለባት ትናገራለች።
ለምለም አሁን ደግሞ ምን ሆኖ ነው ባርኮት ቤዛ መታለት እንዴ በማለት ትናገራታለች። ቤዛ ትምጣ እንጂ ምንም አዲስ ነገር የተቀየረ እንደሌለ አሁንም ባርኮት እያስቸገራት እንደሆነ ትነግራታለች። በቃ ባርኮትን እኔ ነግረዋለሁኝ፣ አንቺ ለማንኛውም ተረጋጊ አለቻት። የቤተሰቦቿ ጉዳይም እያስጨነቃት እንደሆነ አደይ እየነገረቻት ነበረ። አይዞሽ ሁሉንም ነገር እኛ ታሪክ እናደርገዋለን፣ በራሳችን ሰርተን የት አምጥተውት ነው እስከምንባል ድረስ እናስደምማቸዋለን። አደይም ሁሌም በከፋይ ሰዓት ከጎኔ ስለሆንሽ አመሰግናለሁ አለቻት። ኤላ ወደ ቤቱ እየተመለሰ ነው። ሊዲያም ወደ ናኦል ለመሄድ አብረው ጉዞ ጀምረዋል። ከስንት ጊዜ በኋላ አብረሽኝ ሄድሽ እያላት ነው። እኔ አሁን ወደ ናኦል እየሄድኩ ስለሆነ ነው እንጂ ካንተ ጋራ መሄድ አልፈልግም። አንድም ቀን ስሜቴን ተረድተኸኝ አታውቅም። ለዛች ለለምለም ስትል ሁልጊዜ እንዳስቀየምከኝ ነበር በማለት ትወቅሰዋለች። እሱም አንቺም ከጓደኝነት አልፎ ሌላ ነገር ነበር የምታደርጊው ይላታል። ሊዲያም ከዚህ በኋላ እንኳን ከቤትህ ካጠገብ አልደርስም ብዙም አታስብ አለችው። እና አሁን የት ነው የምትሄጂው በማለት ይጠይቃታል። ከናኦል ነው። ኤላም ደግሞ ከናኦል ምን ትሰራለሽ? እዚህ ልጅ ጋራ መቀራረብ ብታቆሚ ጥሩ ነው በማለት ያስጠነቅቃታል። ካንተ እሱ ይረዳኛል፣ ይልቁንስ ለምለምን እንዳይቀማህ ተጠንቀቅ አለችው። ኤላም ደግሞ ከናኦል ጋር ምን ትሰራለች? ምን አገናኛቸው በማለት ይመልስላታል። ያው ለጥንቃቄ ብዬ ነው እንጂ ከቤት ሰራተኛ ጋር ምን ጉዳይ ሊኖረው ይችላል በማለት ገልብጣው ወደ ናኦል ትሄዳለች። ባርኮትና አደይ ሲያወሩ ካየ በኋላ ዴቭ አደይን ፊት ነስቷታል። ታዲያ በመካከላቸው ምንም የተፈጠረ ነገር እንደሌለ አደይ ለማሳመን ብትሞክርም ባርኮትን እንዳፈቀረች ስለተሰማው ሊሰማት አልቻለም። በቃ ልብሽን ከአንድ ቦታ አድርገው እዛም እያልሽ አታድሚኝ እያለ ነው። ሁለታችሁ ተስማምታችሁ የማትኖሩ ከሆነ ቤቱን እትዬ እስኪመጡ ነው እንጂ አስረክቤ እወጣለሁ በማለት ተነግረዋለች። እኔማ ሁሌም ያንቺን ስሜት እንደተረዳው ነው፣ አንቺ ግን ዴቭ ምን ሊሰማው ይችላል በማለት ጠይቀሽ ታውቂያለሽ ወይ በማለት እሷንም በጥያቄ ያፋጥጣታል። አደይም ምን ማድረግ እችላለሁ ወይስ እያስመሰልኩ እንድኖር ትፈልጋለህ አለችው። ምንም ማስመሰል አይጠበቅብሽም፣ ባርኮትንም ትወጇለሽ፣ ለናኦልም ፊት እየሰጠሽው ነው። ለዚህ ነው ልብሽ ከዛም ከዚህም እያማተረ የኔን ፍቅር መቀበል ያቃተሽ በማለት ያናድዳታል። አደይም በብስጭት ንግግርን ብታስተካከል ጥሩ ነው፣ ከማናቸው ምንም አይነት ግንኙነት የለኝም፣ እኔም አንተ እንደምታስበው ተራ ሴት አይደለውም በማለት ተናዳ ክፍሉን ለቃ ትወጣለች። ሊዲያ ናኦልን ፍለጋ ስትሄድ ናኦል ደግሞ አደይን ፍለጋ መጥቷል። አደይን እንደፈለጋትም ለሊዲያ እየነገራት ነበረ። ለምንድነው አደይን የፈለጋት? አዎ በጣም ጠንካራ ሴት ናት፣ እሷ አማካሪ ትሆናለች ብዬ ነው። ለምን እኔን አታማክረኝም? ስለዚህ አትሆኝም። አደይ ግን በጣም ጠንካራ ናት። እስኪዩ በዚህ ሰዓት ሰው ቤት ተቀጥራ ራሷን ለማስተዳደር እየጣረች ነው ያለችው። አንቺ ግን እስካሁን ሰው ላይ ተደግፈሽ ነው የምትኖሪው። እኔም በዚህ ሰዓት ከጎኔ የሚያግዘኝና የሚረዳኝ ምንም አይነት ሰው የለኝም። አሁን ግን የምጠይቅሽ ጥያቄ ቢኖር በዴቭና በአደይ መካከል ምንድነው ያለው እያለ እየጠየቃት ነው። ዴቭ ወንድሜ ነው፣ አደይ ደግሞ ሰራተኛችን ናት። የማውቀውን እንድትነግሪኝ ሳይሆን አደይና ዴቭ ምንድናቸው በማለት ይጠይቃታል። ሊዲያም ዴቭም ሆነ ባርኮት ይወዷታል፣ እሷ ደግሞ ከሁለቱም ጎን እየሆነች ወንድሜን ታበሳጨዋለች አለችው። ናኦልም አደይ ግን ሳያት አንቺ እንደምትያት አይደለም፣ ያች ለምለምስ እንዴት ናት እያለ ይጠይቃታል። አንዴ ለምለም አንዴ አደይ እያልክ ታበሳጨኛለህ፣ እኔ ግን የመጣሁት አንተን ፍለጋ ነበር በማለት ተናዳ ትመለሳለች። ለምለም ሊዲያና ኤላ ቆመው ሲያወሩ ስለተመለከተች በጣም ተናዳለች። ታዲያ ውሎ ሲመጣም ለምን ተናደድሽ እያላት ነው። ለምን እናደዳለሁ? ከዛች ከሊዲያ ጋር ስትጓተት አየሁ አለችው። ኤላም ከሷ ውጭ የሚወደው ሰው እንደሌለና ያየችው ነገር በኖርማል ነገር እንድትመለከተው እየነገራት ቢሆንም ከዚህ በኋላ ከሊዲያና ከቤዛ ጋር እንዳላይህ፣ ሁለተኛ እዚህ ቤትም ድርሽ እንዳይሉ በማለት ታስጠነቅቀዋለች። ባርኮትም ኤላ ስለፈለገው ወደ እነሱ መሄድ እንደሚፈልግ ለቤዛ ይነግራታል። ታዲያ ጥርጣሬ የገባት ቤዛም እዛ ምን ትሰራለህ? ለምንድን ነው የምትሄደው? እያለች ለማስቀረት እየሞከረች ነበረ። አይ የፈለገኝ ጉዳይ አለ መሄድ ይኖርብኛል ይላታል። እንደውም በዛው ወደ ስራ ቦታዬ ሊሄድ ስለምችል አዲስ ነገር ካለ ደውይልኝ በማለት ቤዛን ተሰናብቷት ሊወጣ ሲል ፍቅር አደይን እየተጨቃጨቀች ነበረ። ቅድም ከዴቭ ጋራ ምን እየሰራሽ ነበረ በማለት በጥያቄ እያፋጠጠቻት ነበረ። እሱ የግል ጉዳይ ስለሆነ አንቺን አይመለከትሽም አለች። ፍሽ ስራሽን ስሪ እንጂ ከዴቭ ጋራ ምን አይነት ህይወት ሊኖርሽ ይችላል አለችና ጉሮሯን አነቀቻት። ይህን ሁኔታ እየተመለከተው ባርኮት ወደ ኩሽና በመምጣት ምን እያደረግሽ ነው? ልቀቂያት በማለት እንድትለቃት ያደርጋታል። ውሸት የማያልቅባት ፍቅርም እማየትምጣና ሁሉንም ነገር አስረዳታለሁ፣ አንተ ግን ትንሽም ብለህ እኔን ለመረዳት አትሞክርም አለችው። እማየተስማና በኋላ ፈረደብሽ በማለት እህቱንም ያስጠነቅቃታል። ባርኮት ግን አንድ ጊዜ እንኳን ብትረዳይ ምን አለ እያለች ለማሳመን ብትሞክርም ባርኮት ግን ውጭ ከዚህ አልና ኩሽናውን እንድትለቅ ያደርጋታል።
አደይም አመሰግናለሁ በማለት ሰላምታ እየተቀያየሩ ሳለ ዴቭ ይመለከታል። አንተ ግን ቤዛለች አይደለ አደይን ለምን ለኔ አትተውልኝም በማለት ሁለታቸው ጭቅጭቅ ይገጥማሉ። በቃ መስመርህን አትለፍ፣ እኔ ምንም የተለየ ነገር ያደረኩት የለም በማለት ባርኮትም ይመልሳል። ዴቭና በባርኮት ጭቅጭቅ የተማረረችው አደይም በቃ ስራዬን ልስራበት፣ እናንተ ማርፋችሁ ተቀመጡ፣ የእናንተ ጭቅጭቅ በጣም ስልችት ነው ያለኝ አለችና ኮሽናውን ለቃ ወጣች። ንጉስም በበኩሉ ናውል አደይን ይወዳታል በሚል ስሜት ደመቀ ጓደኛው ስላደረገው በዚህ እንደተቀየመ ይናገራል። አደይን አይቶ የማትመቸው ሰው ማን አለ? ሁሉም ወንዶች እሷ ላይ መንጠልጠል ይፈልጋሉ። ይሄ ደግሞ ከልጅነቷ ጀምሮ ነው። ናውልም ትመቸዋለች እንጂ ያፈቅራታል ማለት አይደለም። እንግዲህ ያያት ሁሉ ወደዳት ማለት ሁሉም አፈቀራት ማለት አይደለም እያለ ንጉስን እያስረዳው ነበረ። ንጉስም በዚህ ቅናት እየተሰማው እንደሆነና አደይን በጣም እንደሚወዳትም ይነግረዋል። ፍቅርም የልቁንስ ባርኮትን ሳትወስድብሽ እዚህ ቤት እንዴት አድርገን አደይን ማስወጣት እንዳለብን መምከር አለብን እያለች ቤዛን በነገሩ እንድትስማማ ብትነግራትም አደይ ወጣች ማለት እኔና አንቺ ምግብ አብሳይ እንሆናለን። ስለዚህ ቤት እያለች ቆንጠጥ ብናደርጋት ይሻላል። ፍቅርም በጣም ጥሩ ሀሳብ አመጣሽ፣ ለዚህ እኮ ነው የምትመችኝ አለቻት። ከመቼ ወዲህ ነው ደግሞ እኔ የምመችሽ አለች ቤዛም። ለምለምም ባርኮትን ወደ ቤታቸው እንዲሄዱ ካስደረገች በኋላ ቤዛ የምታደርገውን ነገር በግልጽ እየነገረችው ነው። ቤታቸው በአራጣ ተያዘ በሚል ሰበብ ከሌላ ገንዘብ እየለመነች እንደሆነና ልትቀበለው እንዳሰበችም ትናገራለች። ቤታቸው በአራጣ እንደተያዘ አውቃለሁ፣ ሌላ መንገሩ ግን ለምን አስፈለገ ይላታል። ለምለምም ለምን ነገረችው ከሚለው ጉዳይ የለኝም፣ ነገር ግን ትክክል ነው አይደለም ከሚለው ነው። እውነት ወንድሟ በዳ ምክንያት ታስሯል አልታሰረም? ይህን ነገር እኔ ትክክል ነው ብዬ ልወስደው አልችልም ማለት። ባርኮትም እንዴት ልትዋሽ ትችላለች? ይሄ የለምለም ጥርጣሬ ነው፣ እኔ የለውበትም አለ ኤላ። እኔ ካጠገብ የተቀመጥኩት አንተ የማታዩን እንዳይ መሰለኝ አለችው። በእርግጥ የለምለም ንግግርም አሳማኝ ይሆናል፣ ለማንኛውም አጣራለሁ በማለት ባርኮትም ይመልስላታል። በመጨረሻም ቤተሰቦቿን መጠየቅ እንዳለበትና እናቷንም ተዋውቆ ትክክለኛ ዕዳው ካለባት ይህንን ጉዳይ ማወቅ እንዳለበት እየመከረችው ነበረ። በጣም አስተዋይ ሚስት አለችህ፣ እኔም ዙሪያዬን እንድመለከት አድርጋኛለች። አመሰግናለሁ። አሁን ወደ ስራ ቦታዬ መመለስ ስላለብኝ አዲስ ነገር ካለ ደውሉልኝ በማለት ባርኮትም ተሰናብቷቸው ይሄዳል። ደመቀ ንጉስ ምን ያህል አደይን እንደሚወዳትና በሷ ምክንያትም ወደ ውጭ ሀገር ሄዶ አደይን የምትፈልገውን ነገር አድርጎ የራሱ ማድረግ እንደሚፈልግ ይነግራታል። እውነት ነው ግን ትሄዳለህ? ለምን አንቺ ሳትሄጂም? በማለት አደይን ወደ ውጭ ሀገር እንድትሄድ እየመከራት ነበረ። ንጉስ እኔ ሄድና ሁሉንም ነገር አስተካክዬ እቀበላታለሁ፣ ለምን እሷ መጀመሪያ ትሄዳለች እያለ ነበር። አካችሁ ሁሉም ነገር ትክት ብሎኛል፣ አሁን ቤት ስራ ስላለብኝ መመለስ ይኖርብኛል በማለት ወደ ቤት ስትመለስ ይጠብቃት ሌላ ነገር ነበር። ቤዛ በበር አጋጨቻት። ፍቅር በቅናት መንጨርጨር ጀመረች። ሁለታቸውን ያዘችና አንዷን በጥፊ ጉሮሯን በማነቅ ሌላኛዋን ጉንጯን በመያዝ አፍተለተለቻቸው። በመጨረሻም በጥፊ ከደረገመቻቸው በኋላ ወደ ውጭ ትወጣለች። አየሃት ዴቭ አደይ የምትሰራውን ስራ በማለት ነገር ለመስራት ቢሞክሩም ዴቭም አልሰማቸውም። አደይን ምን አድርጋችኋት ነው? እሷ በፍጹም ደርሳ እንደዚህ አታደርግም በማለት ከእነሱ ላይ ይጮህባቸዋል። አደይም ወዲያውኑ ከነለምለም ቤት ነበር የተከሰተችው። ምን ሆነች ነው? በደህናሽ አይደለም እንዴ እያለች እየጠየቀቻት ነበረ። አደይም ሁሉም ነገር እንደሰለቻትና ወደ አረብ ሀገር መሄድ እንደምትፈልግም ትናገራለች። ለምለም ተረጋግተሽ አስቢበት፣ እዚሁ ሰርተን እንቀየራለን፣ ታሪክ እናደርገዋለን እያለች እየመከረቻት ነው። ናወልም አደይን ምንድነው ያደረግሻት በማለት ጉርቧን አንቆ ሲያስለፈልፋት ነበረ። ሰራተኛዋ አደይ ክፍል 55 የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ተሰናበትኳችሁ። አመሰግናለሁ።